ቆይ እስቲ ተረጋጋ። የኔ ደረስከው? እሺ በቃ መጣንሽ። እሺ በቃ እዛው ጠብቀን መጣንሽ። ማግቢ አንቺ ደግሞ እዚህ ምን ታደርጊያለሽ? አንቺን ልጠይቅሽ እንጂ ፕሮግራሙን ሄዳለሁ ብለሽ ነበር እንዴ? ምን ነው እስካሁን? አንቺ ራሱ እዚህ ምን ታደርጊያለሽ? አንቺ ነሻ? እኔ ምን? ያቺን ፋራ የደበቅሻት? ማንን? እዩ የማታውቂያት ታስመስይ። ዛሬ በጣም ነው የምታስፈልገኝ። የት ነው የደበቅሻት? አንቺ ልጅ አብደሻል እንዴ? ስለምንድን ነው የምታወሪው? የታባሽ ነው? የት ነው የደበቅሻት እያልኩሽ እኮ ነው። ይደርዛ ከኔ ጋር ብቻ አይደለም እሺ የምትጣይው ወቂ። ለምን ገደል አገቢም? ትሰሚኛለሽ? እንደውም አንቺ ማባበሉ በጣም ነው ስልችት ያለኝ። ለዚህም ተዳርሰናል። ነገሩን የመድኃኒት ሰዓቷ ገና ነው። እንደዚህ ያለ ከልካይ ትጋደም እንጂ ወንድሜንስ ያለ ረፍት አይደል ያስተኛሽው? ፈጣሪ እንደዚህ በቁምሽ ሲቀጣሽ በማየት ደስተኛ ነኝ። እንደዚህ አሳምሬ ቀብርሻለሁ። አምላኬ ሆይ ቆይ ራሴ ምን ውስጥ ነው የከተትኩት? እንዴ የት ነው ያለሁት? ምን ማረኩሽም ትላለህ እንዴ ደፋር? አረ ተረጋጊ። ብዙ ያዙ ይልቀቁኝ አትበይ። ላንቺ ብዬ ነው። ለኔ ብለምን? ሴቶቹ እኮ በቃ ልቀቀኝ። ችግርሽ ምንድነው? አንተ ራሱ ምንድነው ችግር? ልቀቀኝ። አለቅሽም። ነይ አሁን አርፈሽ ሂጂ። አንተ ነህ ከየት መሄድ እንዳለብኝ የምነግርህ? ትንሿ ትግስቴን አትፈታተኝ። አልሄድም። ምን ልትሆን ነው? አንቺ ልጅ መንገድ ላይ እንደ ጅል መሆንሽን አቁሚ። ማንን ነው ጅል? አንቺ ነሽ ጅል። ጅል ባትሆኝ ማንንም አታምኝም ነበር። አንተ ራስህ ነህ ጅል። ማ እኔ? አዎ አንተ። ሰው ተወኝ ስልም የማይገባ ጅል ነህ። አሁን ነይ፣ እሱም በኋላ ተሰርጅኛለሽ። አልሄድም አልኩ እኮ። ምን እንደምታደርገኝ አይሃለሁ። እርግጠኛ ነሽ? አዎ። እንግዲህ በደህና ጊዜ ከገለባ አቅልሎሻል። ይዛና ለምን ነው ማለቀኝ? አለቅሽ። ሴቶቹ እኮ በቃ የሚያስብላችሁን ሰው ስታገኙ በቃ ትናደጅ። ጓደኛዋ ጋር ሄዳ ይሆናል። እኔ እኮ ለምን ሄደች አላልኩ፣ ግን ቢያንስ እዚህ ነኝ አትልም? በቃ ትበሳጪ፣ እንዳታረጅብኝ ደግሞ። አንተ ደግሞ ተዋ። እውነቴን እኮ ነው። ገና ከሆነ የምመበሳጨት ነው። እሺ በቃ አሁን ሳሎን ቡና ላፍላ። ሚስቴ እንደዚህ ተናዳማኝ ምን ቡና ነው? በቃ እኔ እኮ ተውኩት፣ አልናደድም። አዎ ተይው፣ ወይ ካልሆነ እኔ ስትመጣ አውራታለሁ። አዎ እንደሱ ይሻላል። እኔን ለመደችኝ መሰል። ምንም እየሰማችኝ እኮ አይደለም። እሺ በቃ ነይ አሁን ሳሎን እንሂድ እኮ። ቆይ ቡናውን ላቀራርባ። ታዩ ጽሞ ታቀራርባለች። እኔ ይሻላል። አዎ በቃ ተመለሰን። ይራ እንዴ ይሄ ሰው ያላየኝም እኮ። ሰው እንዴት ወርሽ? ሰላም ነው። ለምን ደነገጥሽ? ኧረ ምንም አልደነገጥኩም። ምሩ መድኃኒቷን ጨርሰው ነው? ኧረ አይደለም። እና ታዲያ ትናንትና ነበርኩ የገዛሁት። እንዴት ነው ያለቀው? እሺ ጅም ይበላ አምጪልኝ።
ሀዊ አቤት። ምንድን ነው ያልሽው? ምን እጅሽ ወደ ላይ ያደረግሽ ምን ማር ለምትኛለሽ እንዴ? የምሩ መድኃኒት ነው አይደል? እንደምታስበው አይደለም። ምንድን ነው ሁሉ? ምንም። ይሄ እኮ የምሩ መድኃኒት ነው። ለምንድን ነው ሁሉንም የዘረገፍሽው? መልሽልኝ። ልትሰጫት ነበር ወይ? ለማን? ለምሩ ነው። በዚህ አይነትማ ሌላ አላማ አለሽ ማለት ነው አይደል? እረ እንደምታስበው አይደለም። እንዴት ነው ታዲያ? እስኪ አስረጅኝ። እንዴት ነው? እኔ ለሱ አስቤ ነው። ትሰኛለሽ? ጨርቄን ማቅኝ ሳት ከዚህ ቤት ውልቅ ስሞሽ ውልቅ በይ። እዚህማ አታረግም። እና ቤቴ ውስጥ እንዳኖርሽ ጠብቀሽ ነበር? አንዴ ላስረዳ። እገልሻለሁ። ሰማሽኝ አይደል? ከወጣች ቆየች። እንደውም እኮ ስተንኳኪ እሷ መስለሽኝ ነበር። አይ እሺ በቃ እንዴ። እዩ እንዴት ነሽ ጽናት? አንቺም ትንሿን ፈልገሽ ነው? ኧረ እኔ ግን ፈልገት ነው የመጣሁት። እሺ የት ሄዳ ነው? ማ ትንሿ? አንቺ ሲጀመር ስልክ ስደውልሽ መች ታንሻለሽ? እኔማ እኔ ጋር ነሽ ብዬ ልነግርሽ ስደውልሽ ስላላነሳሽልኝ ቤት ስሄድ እዚህ እንዳመጣሽ ነገሩኝና ወደዚህ ልጠራሽ ማለት ልነግርሽ መጣሁ። ትንሿ አንቺ ጋር ናት እንዴ? አዎ እኔ ይረፍዷል እንሂድ በቃ። ለማንኛውም ትንሿን ወደ ቤት ቶሎ ነው ይበሉልኝ። እሺ እነግራታለን። ቆይ እነዚህ ልጆች ምን እያደረጉ ነው? ምናቸው ነው ያልጣኝ? አንቺን አቅሻለሁ። የሆነ ነገር ባይፈጠር ለሷ እንደዚህ አትሆኝላት። አንቺ አውሬ መስዬ ነው የምታይሽ? አንቺ ለትንሿ መቼም ጥሩ ልትሆኝላት አትችይም። አሃ እኔ በምክንያት ነው ጥሩ መሆኑና ማልሆነው አላቅም። ትንሿ ግን የሆነ ነገር ብትሆን ቀድሜ የማስበው አንቺን ነው። ቆይ አንቺ ለማን ነው ጓደኝነትሽ? በጣም አሽቃበጥሽ። የታባቱ ሄዳኖች ከይሲ ደግሞ ምን ማለት ነው? እውነት ምን ማለት ነው? ከዚህ ቤት ውጭ አላልኩሽም? እንዴ ደሞ ብላችሁ ጫኝና ወራጅ ጀመራችሁ? ከተባነን ይቀራላ። ምንድነው እንዴ? ምን እየሆናችሁ ነው? አይ ትንሽ እግሯን እኮ ወለም ብሏት። እንዴ ምን ሆነሽ ነው? ተጎዳሽ እንዴ? ዳኔን ትንሽ አመኝ። ከዛ እኔ ቤት ላድርሳት ብዬ። ችግር የለውም ደርሻለሁ፣ እንሄዳለን። እንዴ ምን ነው እንዴ? ለፍቶ ልፋቱንማ በመጨረሻ መና አታርጊበት። አረ ችግር የለውም አስገባታለሁ፣ አታስብ። አው አስገባት። እሺ አው እኛም ተሸክመን አሽተን ነው እዚህ የደረስነው። በሊዱ ልዘልሽ እንዴ? አይ ዝም ብለህ ብቻ ከጎን ደገፋል። እሺ ጓደኞችሽ መጥተው ነበር። እነማ እነዩ ናቸው መሰለኝ። አሁን ቆማችሁ ብዙ አታውሩ፣ አሟታል። ውስጥ ግቡና በቃ ይቀራው ነው። አረ አሟታል። አዘንክላት። ብዙ አትቁሚ፣ አሟታል። እሺ ማንሽ? ትንሿ ዶክተርሽ አሟታል አትቁሚበት እያልሽ ነው። ነይ ግቢ ትንሿ እና ዶክተር አይዞሽ አሟታል አትቁሚ። ደስ ይላል። ተነስታለች። ልጄ እንዴት ነሽ? የኔ ቆንጆ፣ የኔ ማር፣ ሰይናቴ፣ የኔ ወርቅ። ምንም አትልም፣ ደህና ናት። እንዴ አሁን እኮ ጉዳይቼ መጣው። ምን ያቺ ሀዊ በረኪና ይዛ ልጠጣ ስትል አላየኋት መሰለ?
ትናንትና አስከፋውሽ አይደል? ይቅርታሽ። ኧረ ችግር የለውም። ትንሽ እኮ ስላናደድሽኝ ነው። መቼም ቂም አትይዥብኝም አይደል? ምንም ችግር የለውም። እሺ ኪራ ናገረሽ እንዴ? አዎ ትንሿ እኛ ምንም ብናደርግ እኮ ለአንቺ ከማሰብ የተነሳ ነው። ታውቂያለሽ አይደል? ይገባኛል። እናንተ ለኔ ባታስቡልኝ ኖሮ ይህን ሁሉ ነገር አታደርጉልኝም ነበር። እንደ ውለታ ቆጥረሽ እንድትመልሽልን ሳይሆን ጥሩ ደረጃ ደርሰሽ እንድታሳይኝ ነው። እሺ የምንፈልገው። እሺ እንዳፍሽ ያርግልኝ። አሜን። እና ዛሬ ክላስ የለም እንዴ? አዎ የለኝም። ወይ ቀድሜ ባቅ ኖሮ ኪራ ጋር ሄድ ነበረ። እንዴ እና ሂጃ አሁን እንዴ? አዎ ሂጂ። አዎ ልክ ነሽ። ብሄድ ሳይሻል አይቀርም። ሀና ይሄ ምንድን ነው? ምን አልከኝ? ይሄ ምንድን ነው? ውይ ይሄ ነው እንዳልተሰማኝ። ምኑ? ይሄ ያለሽበት ቢሮ ነው። እና መጨፈሪያ ነው? አይ እንትን እኮ ጸሐፊም ጽዳት አይደለም። ጽናት ክፍል 195 ተለቋል ውዶችዬ። እንግዲህ የናሆሜ ሰራተኛ ራሷን አጥፍታለች። እንግዲህ ኢዛናና ትንሿ አብረው አድረዋል ውዶችዬ። እንግዲህ ኢዛና ትንሿን አዝሏት ኪራ ደርሶባቸዋል ማለት ነው። ጽናትን ማለቴ ትንሿን ጽናት ለጥፊ መታታለች ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ፣ አመልሳለሁ ውዶችዬ። እንግዲህ ዛሬ በዛሬው ክፍል እንግዲህ ባለፈው ክፍል እንዳያችሁት ትንሿን ጓደኛዋ መርዛ ላሳልፋ ለሌላ እንትን ልሰጣት ነበር በብር ተገዝታ ማለት ነው። ነገር ግን ኢዛና ተከታትሏት ስለነበረ ሁሉ ነገር ስታደርግ ሚሪንዳ ላይ መርዝ ጨምርበት ሁሉ ነገር ስላየ እንግዲህ ተከታትሎ አትርፏታል ማለት ነው። ትንሿ ግን ራሷን ስታ ስለነበር ምንም አታውቅም ማለት ነው። ያው እንግዲህ ቀስ ብላ እንደምታስታውሰው ተስፋ አለኝ ውዶችዬ። እንግዲህ ኢዛና አሁንም ተከታትሎ አጋጣሚ ከሱ ጋር ተኝታ ነበረ። እንግዲህ ተከታትሎ ስትወጣ መወጣለሁ ብላ በግድ እንግዲህ ወጥታ ወደ ቤቷ ስትል ተከታትሎ ከቤት አድርሷታል። ከቤት ሲያደርሳት ግን መንገድ ላይ እየሮጠ እሷም እየሮጠች ያው ከሱ ለማምለጥ እየሞከረች ነበር። ነገር ግን አልተሳካላትም። በስተመጨረሻ እግሯን ሲያማት እንግዲህ አዝሏት ሲሄድ ኪራ ደርሶ ያው እንግዲህ ተጋልጠዋል ማለት ነው ውዶችዬ። እንግዲህ ጽናት እሷ ከመምጣቷ በፊት ጓደኞቿ ከእሷ ቤት ሄደው ቆፍቁፈው አለች ወይ ትንሿ በማለት እንግዲህ ጠይቃት ነበረ። ከዛም እንግዲህ ጽናት በጣም ተናዳ ነበር። ምክንያቱም እንዴት ከነሱ ጋር ሄደች ብዬ ለምን እነሱ መጥተው ይጠይቃሉ በማለት እንግዲህ ተናዳለች። ከዛም አልፎ እንግዲህ አንዲቷ ጓደኛዋ ደግሞ ከኔ ጋር ነች ብላ እንግዲህ ዋሽታ ተመልሰዋል ማለት ነው ውዶችዬ። ከዛም እንግዲህ ትንሿ ከቤት ስትገባ ያው ጽናት ተናዳ እንግዲህ ለጥፊ መታታለች። ያው ትንሿም ምንም አላለችም። ሄዳ ከክላሷ ስታለቅስ ነበር። ስታለቅስም እንግዲህ ኒና ስታታላት ነበር። አይዞሽ ምናምን በማለት እንግዲህ ስለ ኢዛና ስለ ጓደኛዋም ስታጣራት ነበር ማለት ነው። እንግዲህ እንዳያችኋት ኒና ወሬ ትወዳለች ማለት ነው። እንግዲህ ኪራም የጽናትን መበሳጨት አይቶ አይዞሽ ምንም አይደል በቃ እርሺው እሷን እኔ ያናግራታለሁ ማለት እንግዲህ አበረታቷት ነበር የወጣው ማለት ነው ውዶችዬ። በስተመጨረሻ በነግታው ከነጋ በኋላ እንግዲህ ጽናት ትንሿና ይቁጮይ ብላ እንግዲህ ይቅርታ ጠይቃታለች። ይቅርታ ከጠይቀቻት በኋላ ደግሞ ትምህርት ስለምንቀራሽ ብላ ጠይቃታለች። ትምህርት ግን የለም ዛሬ በማለት እንግዲህ ትንሿ ማስረድታታለች ማለት ነው። እንግዲህ ጓደኛዋ መንገድ ላይ እየጠበቀቻት ነበረ። ምክንያቱም ትመጣለች ብላ የሆነ ነገር ልታረጋ አስባ እየጠበቀቻት ነበረ። ለባብሳ ትምህርት መኖሩ ራሱ ስታ ማለት ነው። ከዛ አንደኛዋ ጓደኛዋ መታ ምን ሆነሽ ነው ዛሬ የጠራሽኝ? ለምንስ እዚህ ዩኒፎርም ስለበሽ ዛሬ እኮ ትምህርት የለም በማለት እንግዲህ መልሳላታለች። ከዛም እንግዲህ አይ ዛሬማ
ትምህርት ያለ መስሎኝ እኮ ነው። በቃ እኔ ከቅንጭላት ያደለው ማለት ነው በማለት እንግዲህ ተመልሳለች ማለት ነው። ውዶችዬ እንግዲህ የናሆሜ ሰራተኛ ክኒኑን ለምሮ የታዘውን ክኒን በጣም አንዱን እንትን በሙሉ ማለት ነው አንዱን ካርቶን በሙሉ በእጇ ፈልፍላ ከውሃው ውስጥ ጨምራ ልሰጣት ስትል እንግዲህ ናሆሜ ደርሶባታል ማለት ነው። እሱ ሲደርስ እንግዲህ እጇን ወደ ኋላ ስታደርገው ደንግጣ ናሆሜ ደግሞ ምንድነው ያልሽው እስኪ ብሎ ከእጇ ሲፈልቅቆ የምሩ መድኃኒት ነው ማለት ነው። ለምን መጀመሪያ ላይ ለምን አለቀ መድኃኒቱ እንዴት ሊያልቅ ቻለ ሁሉ መድኃኒት በማለት ጠይቋት ነበር። ከዛም እንግዲህ እጅ ለእጅ ታገንታ ተያይዛለች ማለት ነው። እሱም ለጥፊ ብሎ እንግዲህ ቀጣ ጓዝሽን ይዘሽ ታቅለሽ ውጭልኝ ላይሽ አልፈልግም በማለት እንግዲህ ታገታ አስወጥቷታል። ከዛም እንግዲህ ከክላስ ሄዶ እምሩን ለማየት ሄዶ ሲያይ እንደውም ተከታትላ አሁንም እምሩን የሆነ ነገር ለማድረግ ነበር የምትሞክረው ማለት ነው። ከዛም እንግዲህ ለጥፊ መቷት ዙሮ አስወጥቷታል ማለት ነው። ውዶችዬ እንግዲህ ይህች ሰራተኛ ከወጣች በኋላ በረኪና ይዛ እንግዲህ ልትጠጣ እንግዲህ እኔም ወንድሜ ወደ አንተ መጣሁልህ ነው ምናምን እያለች እንግዲህ ስትል እንግዲህ የእምሩ እናት አጋጣሚ የሆነ ቃል ትገዛ ወጣ አይጣታለች ማለት ነው። እንግዲህ የእምሩ እናትም ለምንድን ነው እሱን መጣጭ አዋክሽን ለምንስ ነው እንደዚህ ልጅ ላይ እንደዚህ ያረግሽው ስትላት አይ በፍጹም ለሷ ሳይሆን ለእኔ ራሴን ላጠፋ ስለፈለግኩ ነው። በቃ ኑሮ ሁሉ ነገር ስላስጠላኝ ሁሉም ሰርቶ ይቀየራል፣ እኔ ግን ሰርቼ አልቀየርም፣ ስለዚህ ራሴን ማጥፋት ወሰንኩኝ በማለት እንግዲህ ያው የውሸት ደብዳቤ አስረድታታለች ማለት ነው። እሷም የማይመስል ነገር አታውሪ የራስሽ ጉዳይ ብላት እንግዲህ ታጥላት ሄዳለች ማለት ነው። በስተመጨረሻም እንግዲህ ናሆሜን በርቀት ስታየው እንዲሁም ወደ አፏ አስገታ ጠጥተዋለች ማለት ነው በረኪናው ስትሱም ዝም ብሎ ነው ያለፋት ማለት ነው። ከዛም እንግዲህ ያን በረኪና ጠጥታ ያው እንግዲህ ወድቃለች። ውዶች የቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ምሩና ማለት የምሩ እናትና ናሆሜ በጎንና በጎን ሆነው ልጃቸውን እሱ ናሆሜ ሚስቱን እሷም ደግሞ ልጇን እንግዲህ ያው እግዚአብሔር አተረፈልን እያሉ ፈጣሪያቸውን ሲያመሰግኑ ይገኛሉ ማለት ነው። ውዶችዬ እንግዲህ ኪራ ያመጣት የቢሮ ሰራተኛ በጣም አዚግ ሆናበታለች። ምክንያቱም አንዴ ሲመጣ ደህና ሰራተኛ ትመስላለች። ከዛ በድጋሚ ተመልሶ ሲመጣ ደግሞ እንግዲህ ላጽዳ ብላ ገብታ የማጽጃ ፎጣ ይዛ ኤርፎን ሰክታ ሙዚቃ እያዳመጠች ስትደንስ አግኝቷታል ማለት ነው። ከዛም እንግዲህ ኪራ ተበሳጭቶ ተናዶ ጎትጉቶ ነው ያስነሳት ማለት ይቻላል ማለት ነው። እሱ ነጋ ሲያረጋት ሲጠራትም አልሰማችም። ነጋ ሲያረጋት እንግዲህ ደንግጣ ብትት ብላ ተነስታ ወይኔ ጉዴ ነው ምናምን በማለት እንግዲህ ደንግጣለች ማለት ነው። ውዶችዬ ኪራም እንግዲህ ምን ጉድ ነው ምን አይነት ሰራተኛ ነው የቀጠርኩት በቃ ልቤን አፈረጠችው እያለ እንግዲህ ራሱን በራሱ እያወቀሰ ይገኛል ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ምን ይከሰታል የሚለውን አብረን እናያለን ማለት ነው። ውዶችዬ ኢዛናና ትንሿ ይፋቀሩ ወይም ደግሞ ይጣመሩ እያላችሁ ጻፉ። ምክንያቱም ደስ የሚሉ ልጆች ናቸው፣ ወጣቶች ናቸው፣ ግን ደስ የሚሉ ስለሆኑ እንደዛ ነው ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ እንግዲህ ደህና ሰንብቱ ውዶችዬ። ይህን ፔጅ ደግሞ ላይክ፣ ሰብስክራይብ እንዲሁም ደግሞ ሸር አድርጉልኝ ለጓደኞቻችሁም እንዲሁም ደግሞ ለቤተሰቦቻችሁ ሸር ብታደርጉልኝ ምናልባት ሾርትን ቪዲዮ እንኳን ቪዲዮውን ይሄን ድራማውን ባታዩልኝም ሾርትን ቪዲዮ ብታዩልኝ ለእኔ ይጠቅመኛል ማለት ነው ውዶችዬ። እንዲሁም ደግሞ ሰብስክራይብ ደግሞ ለእኔ ይጠቅመኛል ማለት ነው። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ምክንያቱም እኔም በምለቅ ታይም ሁሉም ነገር ይደርሳችኋል ማለት ነው። ውድና የተከበራችሁ ቤተሰቦች መልካም ምሽት ተመኘውላችሁ። ባይ ባይ። መልካም ምሽት።